ወርቅ በኦንላይን የምገዙ እህቶቼ ጥንቃቄ አድርጉ፣ እንዳትሸወዱ፣ ከኔ ተማሩ። ሰላም ሰላም፣ የዓለም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ስራ እንዴት ነው? እንዴት ይዟችኋል? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ወርቅ በኦንላይን ለምትገዙ እኔ ገዝቼ ስለ ጥቅሙንና ጉዳቱን ስላወቅኩት ማለት ነው ለእናንተ ልነግራችሁ ላካፍላችሁ የመጣሁት ማለት ነው። ይሄ ወርቅ በኦንላይን ነው የገዛሁት። ላይቭ ላይ ሆናችሁ ስታዩት በጣም ትልቅ ነው የሚመስለው፣ ወፍራም ነው የሚመስለው። አሁን ይሄ 5 ግራም ነው፣ ግን በጣም ቀላል፣ በጣም እንደዚህ ስትይዙት በጣም ቀላል። ከዛ ላይ ደግሞ በጣም ውድ ነው። በአካል ሄዳችሁ የምትገዙትና በኦንላይን የምትገዙት በጣም ውድ ነው። እነሱ የሚሏችሁ ከድራይቨር ነፃ ነው፣ ዲስካውንት የወጣ ነው፣ እንዳያመልጣችሁ እየተባለ ነው የገዛ ነው ማለት ነው። ለራሴ በጣም አምሮኝ ነው የገዛ፣ ግን ይሄን ሽጬ ሌላ ልገዛ ነው፣ ጨምሬ ልገዛ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ልብስ ኦኬ ይሁን፣ ልብስን በኦንላይን የምትገዛው ምንም ችግር የለውም። ሊቀየርም ይችላል፣ ባይቀየርም ምንም ችግር የለውም። ግን ወርቅ ላይ ተጠንቀቁ። እኔ ወስጄ ግራሙን ወርቅ ቤት ወስጄ ሳስመዝነው ግራሙ ትክክል ነው፣ ግን ብር በጣም ወደ 300 ብር ነው ኦቨር የመጣው ማለት ነው የከፈልኩት 300 ብር። እንግዲህ እኛ መዳም ቤት የምንሰራ ሰዎች እንዴት ብለን እንደምናገኙ ታውቃላችሁ። ጥንቃቄ አድርጉ እና ጥንቃቄ አድርጉ። ሄዳችሁ በአካል ገዝታችሁ የምትፈልጉትን ነገር ግዙ፣ በኦንላይን እንዳትገዙ። በጣም ቀላል ነው ደግሞ ከምላችሁ በላይ በጣም ቀላል ነው። ሚዛኑን ላስመዝን ሄጄ እያለ እሱ ራሱ እንደዚህ ነው ያየው የሚመዝንልኝ ባለ ወርቅ ቤቱ ማለት ነው፣ ከእጁ እንደዚህ እና ለአሰሪ ሳሳያለ ማለት ነው። ምንድነው ቀላል ነው ምናምን አለች። እንደዚህ ስትይዙት በጣም ቀላል ነው። ከአሁን በፊት እኔ ወርቅ ገዝቻለሁ ማለት እንደዚህ ቀላል አይደለም። ሲመጣ ከሆነ ያልኩት ለዛም ነው ወርቅ ቤት ወስጄ ያስመዘንኩት ማለት ነው። በዓል ሲመጣ ራሱ ለበዓል ዲስካውንት ይወጣል ምናምን፣ ከዛ ላይ ደግሞ እጣ ምናምን ጊፍት አለው ምናምን ስትባል አትስሙ። እውነት ከኔ ተማሩ፣ አትግዙ። በአካል ሄዳችሁ የፈለጋችሁትን ወርቅ እዛም ከምታዩት ኦንላይን ላይ ከሚሸጡትም ቢሆን ሄዳችሁ መግዛት ትችላላችሁ። ቅርብ ከሆናችሁ አሰሪዎቻችሁም ሊገዙላችሁ ይችላሉ። ጥሩ ከሆነና ጥንቃቄ አድርጉ። እኛ እንዴት ብለን ብር እንደምናመጣ ታውቁታላችሁ። በጣም ለፍተን በጣም ደክመን ነው የምናመጣው። ስለዚህ ብራችንን ለማንም እኔ እንጃ፣ አንዳንዴ የራሳችን ዜጋ የሚሆነንና የማይሆነንን የምንጎዳበትና የምንጠቀምበትን ለምን ለይተው አይሸጡልንም? እነሱን ተቀጥረው ነው የሚሰሩት። ለምን እንደዚህ ያደርጋሉ? ቢያንስ እንኳን መታችሁ ግዙ ማለት ነው። አሪፍ ነው፣ ራስ ወዳድ አለመሆን። ስለዚህ አስቡበት፣ ሄዳችሁ ግዙ። በኦንላይን ወርቅ አትግዙ። እኔ በጣም ነው የተጸጸትኩት ነው ለመናገር። ሴትዬ የራሱ ለምን ለኔ አልጠየቅሽኝም ነበር? እኔ ሲሄድ ቢሆን እኮ ገዛልሽ ነበር፣ እና ደግሞ እዚህ ቅርብ አካባቢ ሄደሽ መግዛት ትችይ ነበር አለች። እኔ ግን ሳየው በጣም ያምራል፣ ሲያሳዩ ላይቭ ላይ ሲያሳዩ በጣም ያምራል። ሰፍ ብዬ ነው የገዛሁት። ሲመጣ ክቡ ነው ያልኩት። ስለዚህ ውዶችዬ እንዴት ብለን እንደምናመጣው ስለምናውቅ ብራችንን ተጠቀሙ። የኔ አልፏን አንዴ ምንም አይደለም፣ ግን ሌሎቻችሁ እንድትጠነቀቁ ብዬ ነው ይሄን ይዤላችሁ የመጣሁት። ሄዳችሁ ግዙ የፈለጋችሁትን
ደስ ያላችሁን ሄዳችሁ ብዙ ገና በላይቭ ስናየው በኦንላይን ስናየው ያምራል ብለን የምናደርገው ነገር ሲመጣ ሌላ ነው። ወፍራም ይመስላል። ደግሞ የሚገርማችሁ ደግሞ ምን ታዘብኩ መሰላችሁ? ላይቭ ላይ እንደዚህ ሲሸጡ አይ የከሌ እኮ እንደዛ አልነበረ አንገቷ ላይ እኮ አየሁት ባለፈው የላክሽላት ምናምን ትላታለች። ያንን እኮ አልነበረም ያኛውን ነበር ምናምን ትላት። እንዴ እሷ እኮ ታዋቂ ናት ተይ እንጂ በሚዲያን ታስጣኝ እንደምናምን አለች። ገብቷችኋል ምንድን እንደፈለግኩ? እኛ ግን መዳም ቤት ያለን ሰዎች የሚዲያ ሰውም ስላልሆነ ማለት ታዋቂም ስላልሆነ ምንም ኬር የላቸውም። እንደዚህ ያደርጉና እኔ ነው ከተበጠሰ ራሱ እኔ ብዙ ጊዜ ሰምቻለሁ። ከገዛት በኋላ ማለት ነው ከተበጠሰ ወርቅ ቤት ውስጥሽ አስቀጥዩ፣ ይቀጥሉልሻል፣ እንደዚህ ያደርጉልሻል ምናምን ይላሉ። እና እኛንን ራሳችንን መጠበቅ ያለብን። ትጠነቀቃላችሁ ብዬ ተስፋ አደርጋለሁ። እንዳትሸወዱ። እኔ የተሸወድኩበትን ነገር እኔ አንዴ ተሸውጃለሁ። ከአሁን በኋላ ስገዛ ግን በኦንላይን አላደርገውም። ማርያምን እውነቴን ነው። ስለዚህ እህቶቼ እኛ እየተንከራተት ላባችንን ጠፍ አድርገን ከላይ ከታይ ብለን ያገኘነውን ብር ዝም ብለን ባልሆነ ነገር አንጣራ። እኔ 300 ብር ነው በቃ። ሴትዮ የራሱ ጎግል ላይ ወደ አሁኑ ሳሳያት ጎግል ላይ ገብታ አየችው። ስታዩ 300 ብር ነው እንትን የተሸወድሽ ያለች። ወርቅ ቤት ነው ወስጄ እንትን ስለ 300 ብር አለ። ስለዚህ ራሳችሁን ጠብቁ ውዶችዬ፣ ተጠንቀቁ። ሄዳችሁ ብዙ የምትገዙትን ነገር በኦንላይን ሁሉም ሰው እየወጣ የሚገርማችሁ ነገር አንድ አይነትም ላይሆን ይችላል ዋጋው ማለት ነው። እኛ ታዋቂዎቹ በኦንላይን ቢያናግሯቸውም በውስጥ እንትን ይላሉ። እኔ እውነታውን ነው የምናገረው። መቼም የሚተዋወቅ ሰው እንደዚህ አይሸዋወድም። ለምን ያውቁታል? ወጥተው ወርቅ ቤት ስለሚያውቁ እኛ ሰው ቤት ስለሆነ ነው መውጣት ስለማንችል ነው። እነሱ ባሉን ዋጋ ተስማምተን ላኩልን ነው። እነዛ ደግሞ በውጭ የሚሰሩ ታዋቂ የሆኑ ሰዎች ወርቅ ቤቱን ገበያውን ስለሚያውቁት በዛ በወርቅ ቤቱ ዋጋ ነው የሚሰጧቸው። ስለዚህ እኛ እንጠንቀቅ፣ መጠንቀቅ ግዴታ ነው። በቃ እኔ ስለ አማረኝ ነው እንጂ ውሰጂኝ ብላ ሴትዬ ትወስደኛለች። የሆነ ነገር ልገዛ ከፈለኩ እወጣለሁ። ግን ሳየው አማረኝና አዘዝኩት። መሆን የለበትም ግዴታዋ ነው። አሰሪያችሁን የሆነ ነገር ስትፈልጉ ይዛችሁ ትሄዳለች፣ ትገዛላችኋለች። የምን እንኳን እናንተ ባትሄዱ ወርቅ ግዢልኝ ብትሏት ትገዛለች። ችግር የለውም። በብራችሁ እስከመድረስ ማለት ነው። አለበለዚያ ደግሞ ልትሄድ አካባቢ መግዛት እቃ ልትገዙ እንትን ስትሉ ሱቅ ውሰጂኝ ብላችሁ መግዛት ትችላላችሁ። እና ይሄ ላስተላልፍላችሁ የመጣሁት እኛው እራሳችንን ካልተጠናቀቅን ማንም ዜጋችን ሆነ አልሆነ እንደውም የራሳችን ዜጎች ናቸው እኛ የሚወደው። ስለዚህ እንዴት አድርገን እንደምናመጣው ታውቃላችሁ። እና ተጠንቀቁ፣ እንዳትገዙ፣ በኦንላይን ወርቅ እንዳትገዙ። እውነቴን ነው የምላችሁ፣ በእውነትም በጣም ያስጠላል። እኔ ከአሁን በፊት ኩዌት ነበር። ኩዌት እያለሁ ራሴ ይጀምር የገዛሁት ወርቅ እንደዚህ አይደለም። አቀላለሉ እዚህ ጋር ሳስቀምጠው ራሱ በጣም ይከብዳል። ይሄ 5 ግራም ነው። ምንም አይነት ቆርቆሮ በሉት፣ በቃ እውነት ቆርቆሮ በሉት። ምንም ነገር የሚከብድ ነገር የለውም። ስለዚህ ራሳችሁን ጠብቁ፣ እንዳትገዙ፣ እንዳትሸወዱ። በእኔ ተማሩ እህቶቼ። ለዚህ ነው የመጣሁት፣ እናንተ ማካፈል ስላለብኝ ነው። እንዳትሸወዱ፣ ራሳችሁን ጠብቁ። ሄዳችሁ ብዙ እኔ አሁን ይሄን ሽጬ ጨምሬ ልገዛ ነው፣ ወፍራም ማለት ነው። ይሄን ሸጠዋል ጅምት ቀጭን ነው። በእናንተ ግን በእንትኑ ወፍራም ይመስላችኋል፣ ቀጭን ነው። ስለዚህ ሄዳችሁ ራሳችሁ ቅርታ ድምፅ ገባባችሁ እና እንደዛ አድርጉ።
ውዶችዬ ቤተሰቦቼ ላይክ፣ ሼር፣ ኮሜንት አድርጉልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም ቆዩ። በሌላ ቪዲዮ እስከምንገናኝ ባይ። መልካም ቆይታ፣ መልካም ስራ